እኔ ምለው ቤተሰቦች እቺ ልጅ ግን ጤነኛ ነች? ምን ነው የሰው ሰላም አይመቸኝም አለች። በቃ ሰላማችሁ አይመቸኝም፣ ካልበጠበጥኳችሁ እንቅልፍ አይወስደኝም አለች። እዚህ ጋር ሌላ ታሪክ ትሰራለች፣ እዚህ ጋር ደግሞ ቅዱስ መሆን ትፈልጋለች። እዚህ ጋር ራሷ ገብታ ትበጠብጣለች፣ እዚህ ጋር አስታራቂ ለመሆን ደግሞ ትመጣለች። ምንድነው ሐሳቧ? በጣም ነው ግራ የሚያጋባው። እንዴ ልጆቹ በራሳቸው ተገናኝተው ትዝታቸውን እንኳን እያጣጣሙ ነው ያሉት። አንቺ በመሃል ገብተሽ እንደው አንቺን የማናይበት የት ነው የምንሄደው? እውነት በጣም ያሳዝናል። ሰላም ሰላም፣ እንዴት ናችሁ? የተወደዳችሁና የተከበራችሁ ምርጥ የሆናችሁ የኔ ቤተሰቦች እንደምን አላችሁ? ሁሉ ሰላም ነው አለን? እኛ ፈጣሪ ይመስገን። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ትላንትናና ከትላንት ወዲያ ደስ የሚሉ ቪዲዮዎችን አይተን ነበረ። ሄርሜላ ባለችበት እንግዲህ ደስታ ሁሉ ይጨልማል። ይኸው ደስታው ልታጨልም መጣለች። እኛ ደስ ብሎን ሳንጨርስ እሷ መጣችና ደግሞ ሌላ ነገር ከለበሰችበት ማለት ነው። ለምን አልገባንም። ትላንትናና ከትላንት ወዲያ አብርሃምና ሩታ ጥሩ ጊዜ እያሳለፉ ነበር አይደል? እየተሳሳቁ ከዚህም ፊት እነሱ ፊት ላይ የነበረው ሳቅ ጠፍቶም የነበረው ሳቅ ተመልሶ ፊታቸው ላይ አይተን ነበር። አብሮ ሆኖ ሲሳሳቁ አይተን ነበር አይደል? ደስ የሚሉ ፍቅሮችን እያየን ነበር። አንድ ላይ ቆሞ እየተጨዋወቱ እየተነጋገሩ ነበር። ሄርሜላ ላሸማግል ብላ መጣች። ለምን አስፈለገ? ትላንትና ብለን አልኩ፣ ሌላ ሰው አያስፈልግም። ሁለታችሁ ብቻ መነጋገር ነው ያለባችሁ። ችግሮቻችሁን ለመፍታት ሁለታችሁ በቂ ናችሁ ብለን ነበር። ለምን እንደመጣች ታውቃላችሁ? ሰላም እንዲሆን ስለማትፈልግ ማለት ነው። እሷ ከመጣች ሩታ ትበሳጫለች። ሩታ ከተበሳጨች አብርሃምና ሩታ እንደገና ይጣላሉ ማለት ነው። ጥሉ ምን ይሆናል? ይከራል። ከዛስ እሷ እንደለመደችው አብርሃምን ይዛ ትሄዳለች ማለት ነው። አንገቱ ላይ ገመድ አድርጋ ይዛው ትዞራለች ማለት ነው። ምን ተፈጠረ? አብረን እንየው እስቲ። ይህንን ቪዲዮ እስከ መጨረሻ ለማየት ጥረት አድርጉ። አስተያየታችሁን ደግሞ ኮሜንት ሴክሽን ላይ አስቀምጡልኝ። ይህን ቻናል ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ላይክ እና ሼር እንድታደርጉ በትህትና ጠይቃለሁ። እስቲ ወደ ቪዲዮ እንለፍና ቪዲዮን እያየን እንደተለመደው ሀሳብ እንስጥበት። ዛሬ ምን አሰብኩኝ? ሩታንም አብርሃምንም ላገናኛቸው አስቤያለሁ። ያን ሀሳብ ደግሞ ያሰብኩት ለምንድን ነው? አብርሃም ሩታ እሺ ብላው ቢያንስ እስክትወልድ ድረስ አብራው እሱ አጠገቧ ቢሆን ደስ ይለኛል። ይሄንን እኮ እነሱ መነጋገር ይችላሉ። ላገናኛቸው ስትል ጭራሽ ተገናኝተው ማያውቋስ መሰለቻቸው። ትላንትናና ከትላንትና እኮ ወዲያ አብረው ናቸው እኮ። ምን ነው ላገናኛቸው ስትይ እኮ ገና ማለት ለረጅም ጊዜ ተለያይተው አንቺ ወይም ደግሞ እንደው እልም ያለ ጥል ውስጥ ሆነው አንቺ ሽማግሌ ሆነሽ መጣሽ ነው የሚመስለው። ምን ነው አትርሱኝ እኮ ነው እያልሽ ያለሽው እንዴ? ኧረ አንደኛ እሷም ሰው ያስፈልጋታል ብዬ አስባለሁ። ይሄንን ካወቅሽ፣ ሰው እንደሚያስፈልጋት ካወቅሽ ከነ አብርሃም ህይወት ውስጥ ምን ታደርጊያለሽ? በቃ አታስፈልጊም እኮ። እና አብርሃም ህይወት ውስጥ እንደማታስፈልጊ ደግሞ ሩታ ደጋግማ ነግራሻለች። ግን አንቺ መውጣት አትፈልጊም። እንደገና ደግሞ እሱም እዛ ሆኖ በጣም ስለሷ እየተጨነቀ ነው። በቃ የሆነ መገኘት ያለበት ቦታ ላይ የሆነ አይነት ስሜት እየተሰማ ነው። ብቻ ልክ እኮ ነው። የሱ ስሜት ከተሰማው ልክ ነው እኮ። መሆን የሌለበት ቦታ ላይ እኮ ነው የተገኘው አብርሃም። በቃ መሆን የሌለበት ቦታ ላይ ተገኝቷል። በረው ነው በአጠቃላይ እና መጣች ሩታ። እንዴት ነሽ? ደህና ነሽ? ሩታ እንግዲህ ገና ስታያት ነው በጣም ፊቷ የሚቀያየረው ማለት ነው። ምክንያቱም እውነቷን ነዋ። ትዳርን የሚያክል ነገር ነጥቃታለች። በቃ አንደና መጣሽ። አንደና ቆይሽ። ሰላም ነው? በጣም ሰላም። ጓደኛሞች አይደለንም፣ ብዙ ነገር ማውራት አልችልም እና ይሄን ካወቅሽ እንዴት ሽምግልና ውስጥ ልትገባ ቻልሽ? አረ በጣም የምታስቂኝ እውነት። ጓደኛሞች አይደላችሁም፣ እንዴትም ልትሆኑም አትችሉም። ምክንያቱም በአስተሳሰብ በጣም የተራራቃችሁ። ጓደኛ መሆን የሚቻለው እኮ በአስተሳሰብ ቢያንስ የተቀራረበ አስተሳሰብ ያለው ሰው ነው። አንቺና ሩታ በጣም የተለያየ አስተሳሰብ ስላላችሁ ጓደኛሞች ልትሆኑ ልታስቡም አትችሉ። አብርሃም አብሬሽ ልሁን ባለው ሐሳብ ፍቃደኛ አይደለሽማ? አብርሃም ነው እንዴ ላከሽ? ጠይቂልኝ ብሎሽ የላከሽ አብርሃም ነው? እኔ ግራ ይገባኛል ብላት።
ለዚህ ነበር የጠራሽ? አዎ፣ ግን ቆይ አንዴ ላስረዳሽ። የሆነ ተረጋግተሽ የምትወስኙ ነገር ነው ይሄ። ከዛ ባለፈ ደግሞ እሱ ላንቺ አስቦ ነው ከዛ ድረስ አብረን የመጣ ነው። እሱ ለሩታ አስቦ ከሆነ የመጣው አንቺን አንጠልጥሎ ይዞ መምጣቱ ለምን አስፈልገ? ባይዞ ትላንትና ምን ስንል ነበርኛ? በቃ ይቅር ብላው አብረው ቢሆኑ ብለን ነበር አይደል? እሷ ለካ ያላለችበት ምክንያት አላት። አንጠልጥሏት እንደመጣ ለካ ታውቃለች እሷ። አያችሁ፣ ሁል ጊዜ ከስተቷ አይማርም ስትለን ነበር አለ። እውነቷን ነው። ይዛት ለምን ሄደ? በቃ መሄድ የለባትም። መሄድ ካለበት ብቻውን ነበር ሩታ ጋር መሄድ የነበረበት እንጂ ይዟት ሄዶ ስለደበረው ነው አብሬ የመጣው። ተረባክሽ ማለት ሲደብረው ሲጨንቀው ነው ወደ ተከትየው አብሬው የመጣው እዚህ ማለት ነው እንጂ አንቺን ለማግኘት እሷ አንቺን ናፍቆሽ እሷ ናፍቃኛለች ብሎ እየነገረኝ ነበርና ስለዚህ አንቺ አብረሽ መጣሽ። የሱ ሩታ በተናፈቀው አንቺን ይዞሽ ይመጣል አይደለ ነው ወይስ አንቺ ጋርድ ነሽ እንዴ? እኔ መምጣት ያልከረበሸሽ ማለት ነውና አሁን ደግሞ እየደበረው ነው አንቺ ፍቃደኛ ስላልሆንሽ ምናምን ነገር ሄዳለው አይነት ስሜት እየተሰማው ስለነበረ ቆይ እንኳን እሷ አንቺ በመምጣትሽ እኛ ደብሮናል እንዴ። ምን ልታረጊ ነው እዛ ድረስ የምትሄጂው አንቺ? በቃ ይበቃሻል እዚህ የምትበጠብጪው እኮ እንዴ። የሱ መሄድ አለመሄድ ደግሞ አይመለከትሽም። ተነጋግረዋል እነሱ። ከፈለገ ሩታን ለማሳመን ጥረት ማድረግ ባለበት ሁሉ ጥረት ማድረግ አለበት እንጂ አንቺን መተሽ እዚህ ጋር አንቺ ደግሞ ሰው ያስፈልግሻል ከምንም ጊዜ በላይ ኋላ ላይ ከዚህ በፊት የነበረውን ነገር እርሽና እንዴት ይረሳል? ዛሬ ብታዩ እኮ ይረሳ ነበር። እንዲረሳ እያደረጋችሁት አይደለም እኮ እናንተ። አንቺና አብርሃም የትላንትናውን እንዲረሳ እናንተ እኮ ናችሁ እንዳይረሳ እያደረጋችሁ ያላችሁት። ሰው እኮ ትላንት የሰራውን ስህተት ዛሬ ከተወ የትላንቱን ልትረሱለታላችሁ። ዛሬም ያንኑ ስህተት እየደጋገመ ከሆነ እያስታወሳችሁ እንዴት ትረሱታላችሁ እንዴ? ስህተቱን እያስታወሳችሁ እንዳትረሱት እኮ አድርጓችኋል። እንደኔ ሐሳብ ለራስሽም ለሱም ስትይ ተቀበይና ይሄን ሐሳብ አንቺ ውሽማ ሆነሽ ትቀጥያለሽ፣ እሱ ሐሳቡን ይቀበላል። አብሮሽ እስክትሆን ድረስ ከሱ ጋር ደስ ይላል። ሰዓት ሰው እንደሚያስፈልገኝ እንደማያስፈልገኝ ወይም ደግሞ ይሄን ነገር መረዳት ምናምን መጀመሪያ ነበር፣ አሁን አይደለም። እውነት ነው። ያን ሁሉ ጊዜ እሷ ሰው በሚያስፈልጋት ሰዓት ማለት ነው አንቺ አብርሃምን ይዘሽ በወጥመድሽ አጥምደሹ ሌላ ተአምር ውስጥ ነበራችሁ። ግን ዛሬም አልፈታሹም። ዛሬ እንኳን ብትፈቺው አሪፍ ነበር። እውነት ለመናገር ዛሬ እንኳን ፈተሹ ለቀሹ ቢታረቁና አንድ ላይ ቢሆኑ አሪፍ ነበር። ምን ዋጋ አለው? ይሄ ጊዜ ደግሞ አይረሳም። ባይዘው በእርግዝና ወቅት ሴቶች የሆኑትን ነገር አይረሱም ይባላል። ወቀሳ እንዳይኖርብሽ ነው ይሄን ልጅ ያለሽ። ዋው አይ ነገር ይመስላል። እውነት መጥፎን ከማሰብ አሁን ላይ እየነገርኩሽ ነው። እሱ ላንቺ ያስበው ነው የመጣው። እንግዲህ በሱ በኩልም ሆኜ እየተናገርኩሽ ነው ያለሁት። እንደገና ደግሞ እንዴት ነው የሆነ ካንቺ በላይ ስለ አብርሃም ማውራት ባልችልም ሞራልም የለሽም፣ የማውራት ሞራልም የለሽም። መተሽ ፍጥጣልሽ እንጂ ሞራልም የለሽም ስለሱ ማውራት። ባይኖረኝም ይሄን ነገር ስላልሽው ደብሮታል እሱ። እሱ አይደብራትም አይደለ? አብርሃም ስለደበረው ነው የመጣሽው? ኧረ እባክሽ የኔ መምጣት ይሄን ያህል ትኩረት ሆኖ እንዲታይሽ ሳይሆን አሁን ይሄን ውሳኔ እንድትወስኝልኝ ነው። ይሄ ውሳኔ ለመወሰን አንቺ ልጠይቂያት አይገባም በመጀመሪያ ማለት ነው። ይሄን ውሳኔ እኮ እንድታስብበትና ጥሩ ውሳኔ እንድትወስን እኮ አንቺ መኖር አልነበረብሽም። አንቺ ባትኖሪ እሷም ተወስነው ነበር። ጥሩ ውሳኔ ተወስን ነበር። ግን አንቺ እስካለሽ ድረስ አብርሃምና አንቺ አንድ ላይ እስካላችሁ ድረስ የሚለወጥ ነገር ያለ አይመስለኝም። እኔ ጋር የደረሰው ነገር እኔ ነኝ የማውቀው። አንቺ በምንም አይነት መንገድ ልትረጁም አንደርስታንድ ታሪጉም አትችይም። እና ቀጥል ደግሞ ይሄን ነገር እኔ እና እሱ ተነጋግረን የምንጨርሰው ነገር ነው። ከኔ ጋሩንም አቱንም ሂድም ምናምን ማለት የምንችለው እኔ ነኝ። አንቺ መተሽ ሂድ በይው ወይም እንዲቆይ አድርጊው ቀጥለት አትፍቀጅለት ስላልሽ እኔ ምንም ሐሳቤ ላይ የምጨምረው ወይም የምቀንሰው ነገር አይደለም።
በዚህ እውነት ለመናገር ሩታ ስለሆነች ነው ቆማ ራሷ ተገባ ቆማ ራሱ የምታወራው ማለት ነው። ባሏን የጠቀቻትን ሴት ስፔሻሊ እንደዚህ ሆና ማለት ነው ሩታ ስለሆነች ነው። እውነት ደግሞ ላሸማግላችሁ ትላለች። ለቀባሪው ያረዱት አሉ። ራሷ ቀብራ ራሷ የትላንትና ሰላምታቸው ራሷን ዛሬ ደበዘዘ። እቺ ልጅ በመኖሯ ማለት ነው። ባትኖር ሰላምታቸው ራሱ ደስ ይል ነበር። ያው ከዚህ በፊት አይ ቲንክ ትላንት ወዲያ ላይ እስክትወልድ ድረስ አብሬሽ ልሆን ባልከው ሀሳብ እሷ እንድትስማማልክ ነው ዛሬ እሷን ጠርቼ ሁለታችሁንም እንድትነጋገሩ የፈለኩት። ይሄንን እኮ እሱ ነው ደጋግሞ መጠየቅ ያለበት እንጂ ሲጀመር እሱ ነው የማይሰማው። እሷ አንቺን ጎትቶ በመምጣቱ ማለት ነው። እሷ ደግሞ ያው ተራርቃችኋልና ያንተን ፊሊንግ ያንተን ስሜት እያየችው አይደለም። እንዳታየውማ አደረግሽው፣ ጋረድሽው፣ አይኑን ጋረድሽው ማለት የሆነ ቆራጥ የሚያደርጋትን ነገር ለዛ ነው ይመስለኛል። ያንተን ፊሊንግ ስለማትናገር ምናምን ነገር መናገር እኮ አይደለም። አሁን መናገር አይደለም ተግባሩ ሌላ ነው። በመናገር አይደለም፣ በቃ በመናገር አይደለም የሆነ ነገር የሚገለጸው ከተግባር ጋር ሲሆን ነው የሚገለጸው። ጥሩ ስሜት ላይ ስላልሆንክ እየተረዳችክ ስላልሆነ እና ደግሞ ከአንተ ጋርም ስመጣ ሌላ ነገር ሳታስብ አትቀርም እና እሱ ላስረዳት ነው ዛሬ በአካል የደወልኩላት። አብርሃም ሲጀመር ፍላጎት የለውም። ፍላጎት ቢኖረው እኮ ምንድነው የሚባለው? ሂዳት በለው እንዲሄድ አድርገው የሚባል ነገር አለ አይደለ? ሩታ እንድትሄድ ይፈልጋል ግን በአፉ እንዳትሄድ ምናምን ይላል። ምክንያቱም ተግባሩ ሌላ ነው። ስትፈቅድ ነው የሚሆነው አይደለ? እኔ ብዙ ጠይቄሃለሁ። ለዛም ነው እኔ ነገ ልሄድ እያልኩሽ የነበረው ማለት ነው። እና እሷ ፈቃደኛ ካልሆነች ምንም ችግር የለብኝም እሄዳለሁ። እና ይሄ በዚህ ልክም እንድታስጨንቂያትም አይገባም። አሁን አንቺ መተሽ እንደዚህ ስላወራሻት ምናምን ሳይሆን በራሷ በፍላጎቷ በልቧ የምታደርገው ነገር ካለ ታደርጋለች። ሲጀመር ማለት ነው። ይሄ እኮ ነው ችግር ይሄ ነው። ሄርሜላ እንድጠይቅልህ መፈለግ ራሱን ትልቁ ችግር ነው። ግን ማንም የሚያስገድዳት ነገር አይኖርም። አሁን ላይ ሩታ ያው ፈላው እየጮኸ ነው። በግራም ከገባላችሁ እንግዲህ ምንም ማድረግ አይቻልም። ያ ነገር ተመችቷት ከሆነ ደግሞ እኔ በትክክል አስገድዳት አይገባም። አዎ ሞራሉም የለም ለማስገደድ እኮ ምክንያቱም የምታደርገው ነገር ሌላ ስለሆነ። ተቀየረ ሀሳብ አለ አንቺ ጋር? ምንም ተቀየረ ሀሳብ የለም። እንድትቀይር እኮ እያደረካት አይደለም እንዴ? ሲቀጥል ደግሞ አንቺ እኛ መካከል መተሽ እንደዚህ አድርጉ እንደዚህ ምናምን ሲጀምር መገኘትም አልነበረብሽም። እንዲህ ልኳን ንገሪያት። ለነገሩ አይገባትም። ከዚህ ፊትም ደጋግመሽ ነግረሻታል። ሩታ የሚገባት አይደለችም ማለት እዚች ጋር ምን ማድረግ ፈልገሽ እንደሆነ አላውቅም። ወይም ደግሞ አንተ ምንድነው ሐሳብህ? እሷን አውሪያት ብለህ ልካት ነው? አታስፈልግም። እውነት ነው አታስፈልግም። ብዙ መንገድ በሷ ምክንያት እኔ ብዙ ነገር ደርሶብኛል። ታውቃለህ አይደል? ምን ያሰብኩትን ነገር ቢያንስ ልትረጂ ሞክሪ። እንዴት ትረዳሽ? የምታደርጊው ነገር ትክክል ስላልሆነ እንዴት ትረዳሽ? እውነቱን ነው። ዋጋ ከፍላለች በአንቺ ምክንያት ማለት ነው። አንቺ በእነሱ መሀል በመግባትሽ ዋጋ ከፍላለች። በአማርኛ ነው አይደል ያወራሁት? ገባሽ? እንኳን ቀና ነገር እንኳን አታስብም እንዴ? ቀና ሐሳቡን ቀና የሚታሰብለት እኮ አንተ ተግባርህ እኮ ሌላ ነገር ነው አይደል እንዴ? አንቺ የምትሰሪው ነገር እንደ ቀላል ወይ እንደ ኖርማል ሊታይ ይችላል። እኔ ህይወት ላይ ግን የፈጠረውን ነገር ከዚህ በፊት አስቀድሜ ነግሬሻለሁ። አሁን ግን አንቺ ያው ነሽ። ስለዚህ ምንድነው ልታሳይኝና ልትነግሪኝ የምትሞክሪው? ምንድነው እንድረዳሽስ የምትፈልጊው? አዎ እውነት ነው። ምን እንድትረዳት እንደፈለገች እኛም ግራ ገብቶናል። አብርሃም ራሱ ሄርሜ አታስገድዳት፣ በቃ ምን ችግር የለም። አይ ላስገድዳት አይደለም እኮ እንደ ሀሳብ ነው አይደል እንዴ? ጭራሽ ለሄርሜላ ያስባል። ፍላጎቷና በራሷ ሀሳብ ማለት ነው። ሲጀመር እያሰበ ያለው ለሄርሜላ እንጂ ለሩታ አይደለም። ለሚስቱ ሳይሆን ለዛችኛዋ ነው የሚያስበው። አዎ በደንብ ነኝ። በቃ ችግር የለውም። ምክንያቱም እኔ አጠገቤ ያሉት ሰዎች እንጃ አሁን ካገኟቸው ሰዎች ውጪ አልፈልግም። ስለሽ አብሮሽ ነው ችግር የለውም። አብሮሽ ያሉ ሰዎች አብሮሽ ስነ ስርዓት ነው እንዴው አታስፈልግልኝ። እውነት ነው። እነሱ ይሻላሉ ካንተ። አልጨረስንም እኮ ሩታ። ምን የቀረሽ ነገር አለና ነው ማጨረሽው? የተወዳችሁና የተከበራችሁ ቤተሰቦቼ ለዛሬ ያስኩላችሁ ቪዲዮ ይሄንን ይመስላል። በሌላ ጊዜ በሌላ ቪዲዮ እንገናኛለን። እስከዛው በያላችሁበት ሰላማችሁ ብዝት ይበላለኝ። ቻው